የዘመኑ ቆስጠንጢኖስ ከጨለማው ዓለም ጋር እየተዋጋ ያለው መሪ ቭላድሚር ፑቲን እግዚአብሔር ጉልበት ሆኖት ከበርካታ ሀገራት ጋር ዩክሬን ላይ እየተዋጋ ዓለምን እያስገረመ ያለ መሪ በቤተክርስቲያን ታሪክ ለ300 ዓመት በሮም ቄሳሮች በስደት የቆየችውን ቤተክርስቲያንና ክርስቲያኖችን ከሰማዕትነት ከመከራ የታደገ ታላቅ ንጉስ ነው ቆስጠንጢኖስ። አብያተ ክርስቲያናት ይቃጠሉ፣ ቅዱሳት መጻሕፍት ይጥፉ፣ ክርስቶስ አይሰበክ በማለት ክርስቲያኖች ሲጨፈጨፉ የነበሩትን ቄሳሮችን አዋጅ ሽሮ በ325 ዓመተ ምህረት ቤተክርስቲያን በኒቂያ ታላቅ ጉባኤ እንድታደርግ ያደረገ ታላቅ ንጉስ ነው ቆስጠንጢኖስ። ዛሬ ዓለም ላይ በተለይ የሀያላኑ ሀገራት መሪዎች ሙሉ በሙሉ ዓለምን በጥልቁ መንፈስ ገዢ ስር እንድትወርቅ የሚያደርጉ ሆነው ባሉበት ዘመን ፑቲን የዘመናችን ቆስጠንጢኖስ ነው ቢባል ይገባዋል። ራሱ ፑቲን እንደተናገረው የምንዋጋው ከዲያብሎስ የእርሱን ዓላማ ከሚያራምዱ ስነምግባርና ሞራል ከሌላቸው ጋር ነው። የእምነት ስም ይዞ በክርስትና ስም ነገር ግን በጥልቁ መንፈስ ከሚመሩ ምዕራባውያን ጋር በሰንበት ትምህርት ቤት በቃለ እግዚአብሔር ያደገው ፑቲን ዛሬ የገጠመው ጦርነት ውጊያው ከፊት ለፊት ከሚታየው ዘለንስኪ ጋር ፈጽሞ አይደለም። ከዘለንስኪ ጋር ግብረ ሰዶማዊ አደንዛዥ እጽ ተጠቃሚ ሃይማኖት የለሽ ቢሆኑም ዋና ተግባሩ የአሜሪካ ፈረስ ሆኖ በሩሲያ ያለውን ጠንካራ ክርስትናን ማፍረስ ነበር። የፍቱን ውጊያው በገሃድ ከጨለማው ዓለም ገዢ ጋር ነው። ፑቲን አብሮ አደግ የሆኑት የሩሲያውያን ፓትርያርክ ጋር በጸሎትና ክፉን ስራ በመጸየፍ ከጥፋት ኃይሎች የመታደግ ውጊያው እያደረገ ይገኛል። የዲያብሎስ ቤተ እምነቶች እንዲያስፋፋና በገሃድ በመፍቀድ ሰዎቹን በስድስት መንፈስ በማጥመቅ በሞት ጎዳና ዓለምን እየመሩ የሚገኙ የአሜሪካና የአውሮፓ መንግስታት ጋር በግልጽ ጦርነት የገባው ቭላድሚር ፑቲን ከምዕራባውያን ጋር ብቻ ሳይሆን ከጨለማው ዓለም መንግስት ጋር መሆኑን ይታወቃል። የአሜሪካው ሆኖ የአውሮፓ መሪዎች በተለይ ጀርመን፣ እንግሊዝ፣ ፈረንሳይ፣ ጣሊያን፣ ዴንማርክ፣ ሳውዲን፣ ካናዳ፣ አውስትራሊያ፣ ጣሊያን፣ ስፔን የመሰሉ ሀገራት መሪዎች ግብረ ሰዶማውያን ለማይደገፉ የአፍሪካና የሌሎች ታዳጊ ሀገሮች እርዳታ አንሰጥም ከማለታቸው በላይ የሚቃወመው መሪዎችና ሀገራትን በሰብአዊ ጥሰት እንጠይቃቸዋለን ሲሉ ግን ፑቲን እኔ በሚመራበት ምድር ሰይጣንን የሚከተልና ግብረ ሰዶማውያንን የሚደግፉ እና የሚፈጽሙ በሞት ይቀጣለው በማለት ፍጹም ከምዕራባውያን ጋር የሚቃረን ብቻ ሳይሆን ከአምላካቸው ከጨለማው ገዢ ጋር ጭምር መሆኑን የአደባባይ ምስጢር ነው። ወደ ኮሜንት ሴክሽን አስቀምጡ ሐሳባችሁን።